ከመስከረም 5 የ12ኛ ክፍል ውጤት ይፋ ከሆነበት ቀን ጀምሮ የሁሉም ሰው ጥያቄ የሪሚዲያል ማለፊያ ነጥብ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ከጋዜጠኞች ከቀረበላቸው ጥያቄዎች መካከል በ2018 ዓ.ም እንደ ከዚህ ቀደሙ ሪሚዲያል ይኖራል ወይ የሚል ጥያቄ ነበረ። ግን እስካሁን የመቁረጫ ነጥቡ አልተነገረም። ይህ ደግሞ ለምን የሚለው የብዙዎቻችሁ ጥያቄ ነው። የትምህርት ሚኒስቴሩ ግን የሪሚዲያል በትንሹም ቢሆን ተማሪ ሳይበዛ ይኖራል፣ በ2018ም ቀጣይነት ይኖረዋል። ግን የሪሚዲያል ትምህርት ለብዙ ዓመት አይቀጥልም፣ ከተወሰኑ ዓመት በኋላ የሚቆም ይሆናል ብለው ተናግረዋል። ግን የዚህ ዓመት መቁረጫ ይሆናል ብለው የተወሰነ ነገር ጠቆም አድርገው ነበረ። ግን 12ኛ ክፍል ውጤት ላይ ብዙ ቅሬታዎች ከተነሱ በኋላ የማለፊያ ነጥቡም እንደቀነሰ ይታወቃል። ከዛ ጋር ተያይዞ የሪሚዲያልን ማለፊያ ነጥብ ይቀንሳል ተብሎ ይጠበቃል እና ያንን ነገር የሚነግራችሁ ይሆናል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ያው እንደተናገሩት ከሆነ የሪሚዲያል የመቁረጫ ነጥብ ይሆናል ያሉት ከ40% እስከ 50% ባለው ውስጥ እየተከራከርን ነው ነበር ያሉት። እንግዲህ እንደምታውቁት 50% ማለት የተማሪዎቹ ወደ ዩኒቨርሲቲ ቀጥታ ማለፊያው ነው። ያም ደግሞ 297 ነበረ። ያው ከተስተካከለ በኋላ 50% ሲባል 300 ነው ከ600 ስለሆነ፣ ግን የተስተካከለው ደግሞ ወደ 297 ስለመጣ እንደ 50% የምናየው 297 ነው። 40% ግን ስናየው ወደ 240 ይሆናል ማለት ነው። ስለዚህ እንደ ፕሮፌሰሩ ገለጻ ከሆነ ከ40% እስከ 50% ያለው ከሆነ የማለፊያ ነጥብ ይሆናል ተብሎ የሚጠበቀው ከ240 እስከ 297 ባለው ሬንጅ ውስጥ ነው ይሆናል ተብሎ የሚጠበቀው። ግን የ12ኛ ክፍል ማለፊያ ከተቀነሰ በኋላ ወደ 297 ተጨማሪ 3350 ተማሪዎች ቀጥታ እንዳለፉ ይታወቃል። ከዚህ ጋር ተያይዞ የሪሚዲያልም ማለፊያ በተወሰነ ይቀንሳል ተብሎ ይጠበቃል። ያው ከ230 ወይም ከ220 በላይ ነው ይሆናል ተብሎ የሚጠበቀው። ስለዚህ በዚህ ሬንጅ ውስጥ መጠበቅ ይኖርባቸዋል ማለት ነው። ሌላው የሪሚዲያል ውጤት የዘገየው እንደምታውቁት ውጤት ከተገለጸ ጊዜ ጀምሮ እስቲል አሁን ወደ 20 ምናምን ቀን ሆነው ምደባም ይፋ አልተደረገም። 12ኛ ክፍሎች ያው በተከታታይ ለትምህርት ሚኒስቴር ቅሬታ ሲያቀርቡ ነበረ። በተለይ በፊዚክስ ትምህርት ላይ ሁለተኛ ዙር የተፈተኑት ወደ 100 ከ50 ማለት ነው ወደ 100 እንዳልተቀየረላቸው፣ ከዛ ተቀይሮ በነጥብ የተቀመጡት እነሱም ተጠጋግተው የተማሪዎች ውጤት ከተስተካከለ በኋላ ነበረ ያው ምደባ ይፋ የሚደረገው። የተማሪዎች ውጤትም አሁን ተስተካክሎ አልቋል። መቁረጫቸውም ተስተካክሎ ወደ 297 መቶ 3350 ተጨማሪ ተማሪዎች አልፏል ተብሏል። እና ከዛ በኋላ ቀጥሎ የሚመጣው የተማሪዎች ምደባ ነው። 12ኛ ክፍል ያለፉ ተማሪዎች የዩኒቨርሲቲ ምደባቸውን ካወቁ በኋላ ትምህርት ሚኒስቴር እንደተለመደው የመቁረጫ ነጥብ ይፋ ያደርጋል ማለት ነው። ስለዚህ አንድ የዘገየበት ምክንያት የ12ኛ ክፍል ቅሬታ በመኖሩ እና ያ ውጤት ደግሞ በደንብ ከተስተካከለ በኋላ ይህን ያህል ተማሪ አልፏል። ወደ 52,000 ተማሪ ነው ያለፈው እና ያ ተማሪ ሪሚዲያል ተማሪዎች ላይ ተጽዕኖ አለው። ምክንያቱም እንዳለፈው ተማሪ ነው። ብዙ ተማሪ ካላለፈ ብዙ ተማሪ ሪሚዲያል ይኖራል። ብዙ ተማሪ ካለፈ ደግሞ ሪሚዲያል ተማሪዎች በቁጥር ይቀነሳል ማለት ነው። ስለዚህ በዛ ምክንያት ነው ተጽዕኖ ስለሚኖረው ማለት ነው። ስለዚህ የመቁረጫ ነጥቡ ትምህርት ሚኒስቴሩ እንዳሉት ከ240 በላይ ይሆናል ወይስ ደግሞ እንደ ከዚህ ቀደሙ በጣም ብዙ ተማሪ ስላለፈ እስቲል 52,000 አለፈ ማለት ከ580 ምናምን ሺህ በጣም ትንሽ ነው። ግዴታ ዩኒቨርሲቲዎች የመቀበል አቅማቸው 100,000 ነው ይታወቃል። ስለዚህ ከ52,000 ከ100,000 ላይ 52,000 ስንቀንስ ወደ 48,000 ተማሪ በሪሚዲያል መልክ ይገባል ማለት ነው። ያም ሲሰላ ውጤታቸው በጣም ተቀራራቢ ስለሆነ ውጤቱ ዝቅ ያለ ከሆነ ከ220 ጀምሮ ለወንዶች እስከ 230 ባለው ውስጥ ይገባሉ ተብሎ ይጠበቃል ማለት ነው ሪሚዲያል 2018። ስለዚህ ስቴፕ ባይ ስቴፕ ነው። በትናንትናው ቪዲዮ እንደነገርኳችሁ የሪሚዲያል ውጤት መቁረጫ ይፋ የሚደረገው የ12ኛ ክፍል ሪፕሌስመንት ወይም ደግሞ ቀጥታ ላለፉ ተማሪዎች ምደባ ከተገለጸ በኋላ የእናንተም የመቁረጫ ነጥብ ይገለጻል ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ለቻናሉ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። ሰብስክራይብ